ያለውን ጥበቃ ጠቅልለጣለሁ። ያንኛ እንገባለን። ችግር የለውም። እንዳይሞትም እንዳይነሳም አድርጊ ከመሬት ነው የምለጥፈው። በዚህ ሰዓት ብዙ ሰው አይኖርም። በር ላይ ያለውን ጠባቂ አንተ ቀድመህ ከጣልክልን እኛ በጣም አሪፍ እድል ይኖረናል ማለት ነው። ውስጥ ያሉትን ሰዎች ደግሞ እኛ እናፈናቸዋለን ማለት ነው። ተግባባን? አደጋ የሚፈጥር ካለ እንዳይሞት አድርጎ መምታት ነው። የሁላችሁም ሽጉጥ ዝግጁ? ዝግጁ? አዎ። ፈጣሪ ይርዳን። ፍጥረትህን ለማዳን እንጂ ለክፋት አይደለም። ፈጣሪ ሆይ አግዘን። ይህንን ምስኪን እንግዲህ ፈጣን እርዳታ ደግፋለሁ። ፍጥረትን ስለማገዝ እንጂ ሞገስ፣ ያንተ እርዳታ ያስፈልገናል። ምክንያቱም ቀድመህ የምትሄደው አንተ ነህ። ይህን ምስኪን ከገባበት ጭንቀት ማውጣት አለብን። ወንድማችንን ማዳን አለብን። እሺ። ይጸጽተኛል። ስለ ብሩክማ ጸጸት ነው። እኔ እኮ ብዬሽ ነበረ። አዎ ይጸጽተኛል። ዛሬ ያለውበትን ሳይ የገባውበትን ጉድጓድ ስመለከት በጣም ይጸጽተኛል። ኤፍራታ፣ ከብሩክ ጋር መለያየት አልነበረብሽም። አዎ አልነበረብኝም፣ ግን በቃ አንዴ ሆኗል። ምን ታደርጊዋለሽ? አሁንም እኮ ከልብሽ ተቀይረሽ ብትሄጂ ብሩክ በር የሚዘጋብሽ አይመስለኝም። ሲጀመር አሁን እኮ እሱ ይሙት ይኑር ምንም እኮ የሚታወቅ ነገር የለም። አዎ እሱስ ልክ ነሽ፣ ግን እኮ ጀግና ነው። አጉል ጀግና መሆን ዋጋ ያስከፍላል። ልጁን ቢያድንም ራሱን ግን ማዳን የሚችል እየመሰለኝ አይደለም። ምን ያክል ቢወዳስ ነው? ካለ እናት ነው ያሳደጋት። ሴት ልጆች ደግሞ አባታቸውን ይወዳሉ፣ አባቶችም ደግሞ ሴት ልጆቻቸውን በጣም ይወዳሉ። አንቺም እኮ ከብሩክ አንድ ልጅ መውለድ ነበረብሽ። መች መካሪ ያገኘው? አንዴ ቅርጽሽ ይበላሻል፣ ጡትሽ ይወርዳል፣ ዳሌሽ ይበላሻል እያሉ ይኸው እንዲህ በከንቱ አስቀሩኝ። ማን መካሪ አግኝቼ ብለሽ ነው? ከምር ብሩክ በደህና ከተመለሰ ይቅርታ ልጅ ወደ እኔ ዞር ብሎ ማያይ መሞከር አይከፋም። አንድ ቀን ይቅርታ ጠይቂ፣ ሽማግሌ ላኪበት። የሚወድሽ ይመስለኛል። ወንድ ልጅ ደግሞ ከወደደ ወደደ ነው። ብሩክ ከጠላም ደግሞ ጠላ ነው። ከዚህ በኋላ ወደ ብሩክ መመለስ በጭራሽ አይታሰብም። ማይሆን ነገር ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባሮቹ ሀሳብ አስተያየት እየጻፋችሁ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ነው። ምሳሌ ድራማ እንግዲህ ወደ 102 ላይ እየደረሰ ነው። በአሁኑ ሰዓት በጣም ደስ የሚል ነገር ላይ ደርሷል። እሱ ምንድነው? የብሩክ መገኘት እንዲሁም ደግሞ ብሩክ የት እንዳለ መታወቁ ያው ሁሉም ሰው ልክ እንዳንድ ኦዲየንስ በጣም ነው ደስ ያለኝ ማለት ነው። በጣም ጠፍቻለሁኝ። እውነት ለመናገር የጠፋሁበትን ነገር ወደፊት በቪዲዮ መልኩ ይዤላችሁ መጣ ይሆናል ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ብሩክ እንግዲህ እንደሱ አይነት ጀግና ወንድም ስላለው ከተደበቀበት እንዲሁም ደግሞ ከሚሰቃይበት ውስጥ ሊያወጣው ጫፍ ላይ ደርሷል። በጣም ደስ የሚል ነገር ነው። በሌላ በኩል እንግዲህ የማህሌት ጸጸት ነው። ማህሌት በአሁኑ ሰዓት በጣም እየተጸጸተች ትገኛለች። ብቻዋን ብቻ አይደለም እየተጸጸተች ያለችው፣ ያው እህቷ ኤፍራታም እንግዲህ ጸጸቱ በጣም እንዲያማትና እንዲጠዘጥዛት እያደረገቻት ነው ያለችው። ብሩክን መፍታት አልነበረብሽም፣ ከብሩክ የተሻለ ወንድ ከየትም አታመጭም፣ ብሩክን የመሰለ ሰው የለም እያለች እንግዲህ በየቀኑ ምስማር እያዘነበችባት ነው ያለችው ማለት ነው ራሷ ላይ። እንግዲህ ከአሁን በፊት እንዳያችሁት ብሩክን እንድትፈታው በሀሳብም ሆነ በተለያየ ነገር እያገዘቻት እንዲሁም ደግሞ ትዳሯ እንዲበተን የተለያየ ተንኮል ስትነግራት የነበረችው ኤፍራታ ናት። አሁን ደግሞ ዞር ብላ ብሩክን መፍታት አልነበረብሽም፣ ብሩክን የመሰለ ባል ከየትም አታገኝም፣ ወንድ ልጅ አንዴ ከወደደ ወደደ ነው፣ ይቅርታ ማድረግ አለብሽ፣ ይቅርታ ሊልሽ ይችላል እያለች እንግዲህ ማህሌትን እያወዛገበቻት ትገኛለች ማለት ነው። ማህሌት እንግዲህ በአሁኑ ሰዓት በጣም ተወዛግባን ያለችው
ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የኔን ቻናል የምትመለከቱ ሰዎች ባለትዳርም ትዳርም የሌላችሁ ሰዎች ልትሆኑ ትችላላችሁ። እንግዲህ የሰው ልጅ የሆነ ፈተና ሲደርስበት የገንዘብ ማጣት፣ የጤና ማጣት ሲመጣ ያኔ ነው ከእናንተ ጋር የሚዘልቀውንና የማይዘልቀውን ሰው ያኔ ነው ልታውቁ የምትችሉት። በሌላ በኩል ደግሞ ማግኘት ነው። አንዳንድ ሰዎች ገንዘብ ሲያገኙ በሆነ ነገር የተሻለ ቦታ ላይ ሲደርሱ አብሯቸው ያንን እከካም ዘመን ያሳለፈውን ሰው ረስተው ሌላ ከእናንተ በቃ ከሰው የተሻለ ሰው አለ ብዬ አላስብም፣ ግን በሆነ ነገር ይሻላል ብለው እነሱ ካሰቡ የሆነ ቦታ ቁጭ አድርገዋችሁ ነው የሚሄዱት ማለት ነው። እንግዲህ እንደዚህ አይነት ሰዎች በጣም አስመሳይና ያው አይደለም ለትዳር ለጉርብትና የሚመከሩ አይደሉም። ልክ እንደ ማህሌት አለ ማለት ነው። ማህሌት እንግዲህ በአሁኑ ሰዓት ተመችቷት ቢሆን ሆዷን የሚሞላላት ሰው ብታገኝ፣ እንዲሁም ደግሞ እንግዲህ ሰራተኛ ቀጥሮ በራሱ ቤት ውስጥ የራሱ መኪና ያለው ሰው አግብቷል። ነገር ግን የቤትና መኪና ግዴታ መሸጥ ስላለበት እና የልጁ ሕይወት ማትረፍ ስላለበት ሊያደርግ የነበረን ሰው ነው የፈታችው። ምክንያቱም ማህሌት ያው ድህነትን በጣም ነው የምጠላው። በእርግጥ ድህነትን የሚወዳለ ሰው አለ ብዬ አላስብም፣ ግን ብሩክ ያንን ገንዘብ ሰርቶ እንዳገኘው ስለምታውቅ አልፋ ከሱ ጋር መቀመጥ ነበረባት። ምክንያቱም ያንን ገንዘብ ቢያጠፋው ራሱ መልሶ እንደሚያገኘው እርግጠኛ መሆን ነበረባት ማለት ነው። እና ነገር ግን ያንን አላደረገችም። ይሄው በጣም አይምሮዋ ገንዘብና ገንዘብ ላይ ነው እንጂ ገንዘብ ራሱ እንዴት ሆኖ እንደሚመጣ ማወቅ የማትችል ሴት ናት ማለት ነው። በሌላ በኩል ደግሞ ቅድስት እንግዲህ ባለፈው ክፍል ላይ እንዳያችሁት ያው መድብል ነግሯታል ማለት ነው። ያው በጣም ነው ደስ ያላት። በአሁኑ ሰዓት በጣም ተስፋ ከፍ እያለ ነው ያለው። እንግዲህ ለምሳሌ አባትሽ እየመጣ ነው፣ እሱ ሲመጣ ይህንን እናደርጋለን፣ እሱ ሲመጣ ያንን እናደርጋለን እያለች በተደጋጋሚ ጊዜ እየነገረቻት ነው ያለችው። በጣም ደስ የሚል ስሜት ውስጥ ነው ያለችው። እንዲሁም ከአሁን በፊት ያሳለፉትን ነገር ብሩክ ለእሷ የሚናገረው በቃ ምን አይነት ተስፋ ሲሰጣት እንደነበረ ያለውን ነገር እየተናገረች ነው። ያኔ ብሩክ እንደዛ ያላት የነበረ ጊዜ ብሩክ ባለትዳር ነበረ። ባለትዳር ባልሆን የመጀመሪያ ምርጫ ማድረገው አንቺን ነበረ፣ ነገር ግን እኔ ባለትዳር ነኝ ብሏታል። አሁን ግን ብሩክ ባለትዳር አይደለም። ብሩክ በህይወት ተመለሰ ማለት ከቅድስት ጋር ይገባሉ እያስባለሁ። ነገር ግን በጣም አሁንም የሚያስፈራው ነገር ምንድን ነው? የማህሌት ነገር ነው ማለት ነው። ማህሌት እንግዲህ አሁንም ከአሁን በፊት ታውቃላችሁ ብሩክ አውጥቶ ሲያበራት አንዴ በር ላይ እየተኛች፣ አንዴ ብድ እየመሰለች፣ አንዴ በምሳሌ በኩል እየመጣች እንግዲህ የተለያየ ጊዜ ቤት ውስጥ እያስገባት ፈተና ሆናበት ነበረ። እንግዲህ ማህሌት አሁንም ተመልሳ መጣ ብሩክን አይደለም ለትዳር ሳይሆን ለሰራተኛ መልክም ቢሆን አስገባይ ብላ ምሳሌ ማነው ቅድስትን የሆነ ነገር እንዳታደርጋት ብዬ አስባለሁኝ። በጣም ነው የሚያሳዝነው። ማህሌት ተመልሳ ወደ ብሩክ ህይወት ገባች ማለት በጣም የሚደብር ነው የሚሆነው ማለት ነው። እንግዲህ ብሩክም እንደማይመልሳት ተስፋ እናደርጋለን። በእርግጥ ብሩክ በጣም የዋህ ሰው ነው። ያው ስንት መከራ ራሱ አድረሳበት ይቅር እያላት የነበረ ሰው ነበረ። ግን መልሶ አሁን ይቅርታ ካለን በጣም ትልቅ ዋጋ እንደምታስከፍለው ነው የማስበው ውዶች። ይሄ በሌላ በኩል ደግሞ እንግዲህ ዝና ማነው ሞገስ እውነት እስካሁን በጣም እያናደደ የነበረ፣ በጣም ነው የሚፈራው፣ በጣም ነው በቃ ራሱ ላይ የሆነ አደጋ እንዳይደርስበት በጣም ነበር እየተንቀጠቀጠ የነበረው። አሁን ግን ለብሩክ እየከፈለ ያለው መስዋዕትነት ሳይ በጣም ያደነኩት። እውነት ብሞት ራሱ ምንም አይደለም ብቻ ብሩክ ይገኝ እያለ ራሱን እንግዲህ ለአደጋ አሳልፎ እየሰጠ ነው ያለው ማለት ነው። ይመቸው። በጣም ነው የምናደርጋችሁ ሁላችሁም ማለት ነው። እኔ በጣም ነው የተመቸኝ፣ በተለይ ትላንትና ቪዲዮ በጣም ነው የተመቸኝ። እንግዲህ ምንድነው የተከበራችሁ ቻናል ቤተሰቦች በቀጣይ ቪዲዮ ብሩክ ተመልሶ እንደምናየው ተስፋ እናደርጋለን። እኔም ለምን እንደጠፋሁኝ በዛው ማሳወቃችሁ ይሆናል። ስለምትከታተሉኝ ስለምታበረታቱኝ በጣም ነው የማመሰግነው። ሰላም